እች ምስኪን ሴት ፍቅረኛ ያገኛለሁ ብላ ወጣ ምን ገጠማት? ጄሪ በቀጠሮዋ ወቅት ድንገት ከየት መጣ ሳይባል ትኩስ የደም ጠብታ ነበር። ወንድ ጓደኛዋ ወይን ለመቅዳት በሄደ ጊዜ ለማየት ተንበረከከች። ደሙ የመጣው ከራሷ አካል ነበር። እንዴት ያለ አበሳ ነው! ሀብታሙ ሰው ለመጀመሪያ ጊዜ እያገኘችው የወር አበባዋ ሳይጠራ ደረሰ። ወደ መታጠቢያ ቤት ለመሄድና ደሙን ለጊዜው ለማስቆም ሰበብ ፈጠረች። ከዚያም በእርጋታ ከሀብታሙ ሰው ጋር ለእራት ወጣች። መጀመሪያ ላይ በጣም ጨዋ መስሎ ነበር። የሚያደርገው እያንዳንዱ እንቅስቃሴ ውበትን ያሳያል። እንዲህ አይነት መልከ መልካምና ጨዋ ሰው ሲያጋጥማት ጄሪ ሙሉ በሙሉ ልቧ ተነካ። ነገር ግን በሚቀጥለው ሰከንድ እውነተኛ ማንነቱን አሳየ። ምናልባት ጨዋነት የጎደለው መስሎት በልጅነቱ ትልቅ ውሻ ነክሶት እንደነበር፣ ሕይወቱን ለማዳን 84 ጊዜ እንደተሰፋም ነገራት። ስለዚህ ከዚያን ጊዜ ጀምሮ ውሾችን ይፈራል። ነገር ግን አሁንም ድመቶችን በጣም ይወዳል። ይህን ስትሰማ ተወዳጅ ሆኖ አገኘችው። ግርማ ሞገስ ወዳለው ቤቱ ተመለሰች። ሰውነቷ ባይመችም እንኳ አሁንም እሱን ለማስደሰት ተዘጋጅታ ነበር። ነገር ግን ወደ ክፍሉ እንደገባች እንግዳ ፈገግታን አሳየ። በሩ እንደተዘጋ አስደንጋጭ ጩኸት ከውስጥ ይወጣል። ከጥቂት ደቂቃዎች በፊት ተኳኩላ ነበር። አሁን ግን ገርጥታና ተሰብራ እየሮጠች ወጣች። ሕመሙን ችላ በማለት መሮጧንም ቀጠለች። ሕይወቷንም ለማዳን ግርግዳውንም አለፈችው። የእርዳታ ጩኸት ብታሰማም ጎረቤቶች በሙሉ አይናቸውን አዞሩ። ብዙ ጊዜ እንዳዩት ይመስላል። ጭራቁ ሰው ሊደርስባት ሲል ጄሪ ለማምለጥ ባዶ እግሯን ሮጠች። በዚያም በመጨረሻ መንታ መንገድ ላይ ጥቂት ደግ ዜጎችን አየች። በመጨረሻ ፖሊስ ጠሩላት። ግን ያልጠበቀችው ነገር ቢኖር ፖሊስ እሷን ለማዳን አልመጣም። ይልቁንም የመጠጥ ክልከላን በመጣስ አሰሯት። ያም ሆኖ ግን ቢያንስ ከዚያ እብድ ሰው ተርፋለች። ከጄሪ ጋር እስር ቤት ውስጥ አንዲት ታሳሪም ነበረች። ለምን እንደታሰረች ጠየቀቻት። በዚያን ሌሊት የተከሰተውን ሁሉ በእውነት ነገረቻት። ነገር ግን ታሪኩን ከሰማች በኋላ ሴትየዋ በድንገት በጣም ደነገጠች። አሁን ታርጌት ተደርገሻል አለቻት። ባህሪዋ ሙሉ በሙሉ ግራ አጋባት። አንዴ ያ ሰው አንቺን ታርጌት ካደረገ የመጀመሪያዋ ሴት ብቻ ነው ልታድንሽ የምትችለው ብላ ነገረቻት። ግን እሷ የመጀመሪያዋ ሴት ማን እንደሆነች እንኳን አታውቅም ነበር። የቅርብ ጓደኛዋ በዚያ ሰው እጅ ሞታለች እና ከሁሉም በላይ የተለየ ችሎታ ነበረው። እርግጥም ብዙም ሳይቆይ ፖሊስ እስር ቤቱን ከፈተ እና ጄሪ ማየት የማትፈልገውን የመጨረሻውን ሰው አስገቡ። እየተንቀጠቀጠች በማዕዘኑ ተደበቀች። ሰውየው ጥሩ አደን እንደምትሆን እንዳሰበ ነገራት። ግን እሷ በጣም ደካማ ነበረች። አንድ ተጨማሪ ጨዋታ ይቀራል። የድመትና አይጥ ጨዋታ ይጫወታሉ። ሌሊቱን መትረፍ ከቻለች ደህና ትሆናለች። ካልሆነ ግን እንደ ቅጣት ሞት ይገጥማታል። የመንገዱ ግድግዳዎች በጠፉ ሴቶች ፖስተሮች ተሸፍኗል። ጎዳና ላይ እንደደረሰች ከሩቅ የሚመለከታት ሰው አየች። በአካባቢዋ ያለው አየር